መውጫ የጣሉን ሰዎች መነሻ ለማድረግ መጣጣር ለዳግም ጸጸት ራስን መታረቅ ነው። Do you think that የቀበሩ ሰዎች መውጫ ይሆኑኛል ብለህ የጣሉ ሰዎች መነሻ ይሆኑኛል ብለህ እንዳታስብ። የልብ ስብራት በሚገጥም ጊዜ የልብ ቁስል በሚገጥም ጊዜ በፍጹም እዛ ሁኔታ ላይ በመቆየት ጉዳትን ወደ ውስጥ አስገብተህ አጥንት እንዲመነምን ሞገስን እንድታጣ ክብር እንዲጎድል መፍቀድ የለብህ። መንገዱ ጨርቅ ያርግለት። የቆሰልክበትና ያቆሰሉ ሰዎች አካባቢ አትቆይ። የቆሰልክበት አካባቢ አትቆይ። የተሰበርክበት አካባቢ አትቆይ። ያቆሰሉ ሰዎች አካባቢ አትቆይ። በፊልጵስዩስ መጽሐፍ ምዕራፍ 3 ቁጥር 13 እንደዚህ ያነባሉ። ወንድሞች ሆይ እኔ እንደያዝኩት አድርጌ ራሴን አልቆጥርም፣ ነገር ግን አንድ ነገር አደርጋለሁ፣ ከኋላዬ ያለውን እየረሳው ከፊቴ ወዳለው እዘረጋለሁ። ወንድሞች ሆይ እኔ እንደያዝኩት አድርጌ ራሴን አልቆጥርም፣ ነገር ግን አንድ ነገር አደርጋለሁ፣ ከኋላዬ ያለውን እየረሳው ከፊቴ ወዳለው እዘረጋለሁ። በሕይወት ጎዳና ፈተና ያለ ጉዳይ ነው። የቀረበ ይሸሻል፣ ያጀበ ይበተናል፣ እንደዚሁም ያመንከው ይከዳሃል። ይህ ጉዳይ ሰው እስከሆንክ ድረስ አንድ ቀን በሆነ የሕይወት ምዕራፍ ላይ የማይቀርልህ ጉዳይ ነው። ወዳጆቼ የቀረቡን እንደቀረቡን ብቻ፣ ያጀቡን እንዳጀቡን ብቻ፣ ያመናቸው እንዳመናቸው ብቻ የማይቀሩበት ጊዜ ይመጣል። የሀገሬ ሰው ሲናገር አመሻሽ ላይ ጥላም ይከዳል ብሎ እንደሚናገር በሕይወት መንገድ ላይ ፈተና የማይቀር ጉዳይ ነው። በትዳር፣ በስራ፣ በአገልግሎት፣ በመውጣትና በመግባት በልዩ ልዩ መንገድ ፈተና ይገጥመናል። ይስተካከላል ያለው እየተዘበራረቀ፣ ይቀናል ያለው እየተጣመመ፣ ይረዳናል ያለው በላያችን ላይ ልክ እንደ መሰላል መወጣጫ እያደረገ የምናልፍባቸው ጊዜያቶች እጅግ ብዙ ናቸው። ነገር ግን እንድታቁም ፈልገው ነገር ቢኖር ሐዋርያው ጳውሎስ በዚህ ቦታ የተናገረው ያለፈውን እየረሳው የትላንትናውን እየረሳው የፊቴን ለመያዝ እዘረጋለሁ ብሎ እንዳለ ብዙዎቻችን የትዝታ እስረኞች ነን። የትላንት ጉዳት እስረኞች ነን። የትላንት ህመም እስረኞች ነን። የትላንት በደል እስረኞች ነን። ስለዚህ ወደፊት ለመሄድ አልቻልንም። ወደፊት ለመሄድ አቅም አጥተናል። ትላንትናችን ወደ ኋላ እየጎተተ ያሰቃየናል። ወዳጆቼ ፈተና በገጠመን ቁጥር ለስፍራው ለጊዜውና ለሁኔታው አላስፈልግም የሚል አስተሳሰብ ለስህተት ይዳርገናል። ሁልጊዜ እንደዚህ እናስባለን። ችግር ሲገጥመን፣ መከዳት ሲገጥመን፣ ፈተና ሲገጥመን በቃ እኔ ለዚህ ሁኔታ አላስፈልግም ማለት ነው፣ እኔ ለዚህ ጊዜ አላስፈልግም ማለት ነው፣ እኔ ለዚህ ስፍራ አላስፈልግም ማለት ነው የሚል አቆጣጠር ውስጥ እንገባለን። በዚህ ጊዜ ለስህተት እንዳረጋለን። ምንም እንኳን ፈተና ምንም እንኳን ያልጠበቅነው የህይወት ጉዳይ ቢገጥመንም በእርግጠኝነት ይሄ ማለት በቃ እኛ መሞት አለብን፣ እኛ እዚህ አካባቢ አናስፈልግም፣ እኛ ለዚህ ሁኔታ አንመጥንም ማለት አይደለም። ለስራ፣ ለስኬት፣ ለበረከትና ለድል፣ ለመልካም ህይወት ራሳችንን እንደማንመጥን እኔ ለዚህ ህይወት ዲዘርቭ አላደርግም ብለን እስክንቆጥር ድረስ የምንደርስባቸው ጊዜያቶች ጥቂት የሚባሉ አይደሉም። በዘመናችሁ ሁልጊዜም ይሄንን ከህይወታችሁ እንድታስወግዱ በጌታ ፍቅር ጠይቃችኋለሁ። የቱንም ያህል ከባድ ፈተና ይግጠማችሁ፣ የቱንም ያህል በአስቸጋሪ የህይወት መንገድ ላይ እለፉ፣ በዛ ሁኔታ ውስጥ እናንተ ለዛ ሁኔታ፣ ለዛ ጊዜና ለዛ አካባቢ፣ ለዛ ስፍራ አታስፈልጉም ማለት እንዳልሆነ እንድታውቁ ፈልጋለሁ። ልብህ በሚቆስልበት ጊዜ፣ የልብ ቁስል በሚገጥምህ ጊዜ ራስህን እዛ ሁኔታ ላይ የምታቆየው ከሆነ ከሰዎች በላይ እርምጃን የምታደናቅፈው አንተ ነህ። ብዙ ጊዜ እርምጃችን ተደነቃቅፎ የቀረው በሰዎች አሉታዊ ጣልቃ ገብነት አይደለም። የልብ ቁስል ሲገጥማችሁ፣ ባመናችሁ ስትከዱ፣ የቀረባችሁ ሲሸሻችሁ፣ ወይንም ደግሞ ያጀባችሁ ሲበተን እና በልብ ስብራቱ ስትገቡ በፍጹም እዛ ሁኔታ ላይ ራሳችሁ
ራሳችሁን አታቆዩ። እዛ ሁኔታ ላይ ራሳችሁን የምታቆዩ ከሆነ እዛ ሁኔታ ላይ ራሳችሁን የምታቆሙ ከሆነ ከሰዎች በላይ ከከፉባችሁ በላይ ከጨከኑባችሁ በላይ ከከዷችሁ በላይ መጠቀሚያ ካደረጓችሁ በላይ የነገውን የህይወት መንገዳችሁን የምታደናቅፉት እናንተ ራሳችሁ ናችሁ። ምናልባት እነዛ ወዳጆቻችን ምናልባት እነዛ ያመናቸው ሰዎች አንድ ጊዜ ሊሆን ይችላል የመቱን። እኛ ግን እዛ በተመታንበት ቦታ ላይ የምንቆይ ከሆነ በተደጋጋሚ ጊዜ ራሳችንን በራሳችን መንገዳችንን ለማደነቃቀፍ ፈልገን መርጠን አሳልፈን ሰጥተናል ማለት ነው። ስለዚህ እንድታውቁ ፈልገው ጉዳይ እንደዚህ ነው። ያለፈውን መርሳት፣ የትላንትናውን መተው፣ ወደሚቀጥለው የህይወታችሁ ምዕራፍ ለመሄድ ወሳኙ እርምጃ በፍጹም በትላንትናችሁ እንዳትታሰሩ። አይደለም በጉዳታችሁ፣ አይደለም በስብራታችሁ፣ በስኬታችሁ ትላንት ላይ በነበራችሁ ድል፣ ትላንት ላይ በነበራችሁ በረከት እንኳን በፍጹም እንዳትታሰሩ ዛሬ እነግራችኋለሁ። ለዚህ ነው በጣም ብዙ ሰዎች ሲመቱና ሲቆስሉ ያልጠበቁት ነገር ሲገጥማቸው እዛ አካባቢ ድንኳን ተክለው ማልቀስ፣ ማስለቀስ፣ መላቀስ፣ ሰዎች መሰብሰብ፣ ስለዛ ነገር ማውራት ደስ ይላቸዋል። በፍጹም ልባችሁ በቆሰለ ጊዜ ልባችሁን ባቆሰለው በዛ ሁኔታ ራሳችሁን፣ ስሜታችሁን፣ መንፈሳችሁን፣ ሐሳባችሁን ለማቆየት አትምረጡ። ከዛ ቦታ ዞር ማለት፣ ከዛ ቦታ ፈቀቅ ማለት፣ ያንን ትቶ ለአዲስ የህይወት ምዕራፍ መዘጋጀት የተባረከና የድል አድራጊ ህይወት ዋነኛ መገለጫ ነው። ልታጣው የማይገባህን ነገር አጥተው ሊሆን ይችላል። ልታጣው የማይገባ ልታጣው የማትፈልገውን ነገር አጥተው ሊሆን ይችላል። በዚህ ጊዜ ህይወት እንደዚህ አይነት አጋጣሚ እንዳላትና አምላክ ደግሞ የበለጠ ትሩፋት ያለው ነገር እያዘጋጀልን እንደሆነ ማሰብ ይኖርብሃል። ልክ ልታጣው የማይገባን ነገር ስታጣ፣ ልክ ያልጠበቀው ነገር በህይወት ሲሆን ወዲያው ማሰብ ያለብህ ነገር ምንድነው? እንደዚህ አይነት አጋጣሚ በህይወት ውስጥ ሊኖር እንደሚችል እንዳለ። ከዛ ሲቀጥል ደግሞ አምላክ ካጣኸው ነገር በላይ፣ ከራቀቅ ነገር በላይ፣ ከሄደው ነገር በላይ የበለጠ ትሩፋት ያለው ነገር እያዘጋጀልን እንደሆነ ማሰብ ነው ያለብህ። ይሄን ነገር ሳላጣው ሳልፈልገው ካጣሁት፣ ይሄን ነገር ሳልጠብቀው በህይወቴ ከሆነ there is something እግዚአብሔር ከዚህ የሚበልጥ ነገር እያዘጋጀልኝ ነው ብለህ ነው ማመን ያለብህ፣ ማሰብ ያለብህ እንጂ የመጨረሻውን ነገር እንዳጣ እንዳይሰማ። ይገርምሃል፣ ይሄ ያጣኸው ነገር፣ የተወሰደው ነገር፣ የሄደው ነገር የመጀመሪያ እንጂ ልታጡት የማትፈልጉትን ሪሌሽንሽፕ ያጣችሁ፣ ልታጡት የማትፈልጉትን ወዳጅ ያጣችሁ፣ ልታጡት የማትፈልጉትን ስራ ያጣችሁ፣ ይሄ ያጣችሁት ነገር ማለት ማሰብ ያለባችሁ እንደዚህ አይነት አጋጣሚ በህይወት መንገድ ላይ እንዳለና እግዚአብሔር ከዚህ የበለጠ ትሩፋት ያለው ስራ፣ ከዚህ የበለጠ ትሩፋት ያለው ሪሌሽንሽፕ፣ ከዚህ የበለጠ ትሩፋት ያለው አገልግሎት ከፊት ለፊታችሁ እያዘጋጀላችሁ እንደሆነ ማን ያውቃል? ትላንትና ላይ ተጣብቀየ ያትበር ንሶፍት አትጨርስ። ዝም ብለህ ፊትን አታጥቁር። እንባ በፊትህ ታበላሽ። አንተ ነግሬሃለሁ። የቆሰልክበትና ያቆሰሉ ሰዎች አካባቢ አትቆይ። የቆሰልክበት አካባቢ አትቆይ። የተሰበርክበት አካባቢ አትቆይ። ያቆሰሉ ሰዎች አካባቢ አትቆይ። ጉዳትን በማስታመም የጎዱ ሰዎች ዳግመኛ እንዲጎዱ እድል አትስጣቸው። ያለፈውን እማትተወው ከሆነ የጎዱ ሰዎች ዳግመኛ እንዲጎዱ እድል እየሰጣቸው፣ ያቆሰሉ ሰዎች ዳግመኛ እንዲያቆስሉ እድል እየሰጣቸው ነው። የመቱ ሰዎች ዳግመኛ እንዲመቱ እድል እየሰጣቸው ነው። ያለፈውን አለ ጳውሎስ እየረሳው የትናንትናውን እየረሳው የሆነውን እየረሳው የቆሰልክበትና ያቆሰሉ ሰዎች አካባቢ አትቆይ። እዛ አካባቢ እጥፍ ነው። ዞር እዛ አካባቢ አለበለዚያ ህመምን አንቀልባ ገዝተህ የምታስታምመው ከሆነ የጎዱ ሰዎች ሁሌ እንዲጎዱ፣ የሰበሩ ሰዎች ሁሌ እንዲሰብሩ፣ ያሳመሙ ሰዎች ሁሌ እንዲያሳምሙ እድል እየሰጣቸው ደጋግመህ በለኝ እያልከው ነው። በፍጹም እንደዛ እንዳታረግ። ህይወት በጎዳናዋ ላይ ፈተና ያለ ጉዳይ ነው። የቀረበ ይርቃል፣ ያመንከው ይከዳል፣ ያጀበ ይበተናል። በዚህ ጊዜ አንተ ማድረግ
ማድረግ ያለብህ የራቁ ሰዎች፣ የጎዱ ሰዎች፣ የካዱ ሰዎች አካባቢ የቆየ ህመምህን ማባበስ አይደለም ያለብህ። ያለፈው መርሳት ነው ያለብህ። አሁን አንዳንዶቻችሁ ይገርማችኋል፣ አይረሱም። ከዚህ የተነሳ ሰይጣን ይገርማቸዋል፣ ሁልጊዜ እየመጣ ይጎበኛቸዋል፣ ሁልጊዜ እየመጣ ያሰቃያቸዋል፣ በትዝታ ያሰቃያቸዋል። ያ የትላንትናው ሪሌሽንሺፕ ሄዷል፣ ያ የትላንትናው ብዙ ነገር ሄዷል። ይገርማቸዋል። ሰዎቹ ግን እዛው ውስጥ ስለቆዩ ሰይጣን እየመጣ ያሰቃያቸዋል፣ ያሳምማቸዋል። እንቅልፍ ያጣሉ፣ ሰላም ያጣሉ፣ ደስታ ያጣሉ፣ መሳቅ አይችሉ። በጣም በስቃይ ውስጥ ነው የሚኖሩት። ያለፈውን መርሳት ወዳጄ፣ የቀበሩን ሰዎች መውጫ፣ የጣሉን ሰዎች መነሻ ለማድረግ መጣጣር ለዳግም ጸጸት ራስን መጣረግ። do you think that የቀበሩ ሰዎች መውጫ ይሆኑኛል ብለህ የጣሉ ሰዎች መነሻ ይሆኑኛል ብለህ እንዳታስብ፣ በፍጹም እንዳታስብ። እንደዚህ የምታስብ ከሆነ የቀበሩት ሰዎች መውጫ ይሆኑኛል ብለህ የምታስብ ከሆነ የጣሉት ሰዎች መነሻ ይሆኑኛል ብለህ የምታስብ ከሆነ እንደገና ለመጸጸት እድል እየሰጠ ነው። እንደገና ለመጸጸት ሁኔታዎችን እያመቻቸ ነው። ማድረግ ያለብህ ትናንትና ከላይ ቆርጦ መጣል። ማድረግ ያለብህ እዛ አካባቢ ዳግመኛ ላለመገኘትና አዲስ ምዕራፍ ለመጀመር መዘጋጀት። ባጣኸው ነገር አዝነህ ሊሆን ይችላል። እያዘንክ መኖር ግን የለብህ። እያዘንክ መኖር ግን ተገቢ አይደለም፣ ትክክል አይደለም። ባጣኸው ነገር፣ ባጣኸው ወዳጅነት፣ ባጣኸው ፍቅረኛ፣ ባጣኸው ቤተሰብ፣ ባጣኸው ስራ፣ ባጣኸው ብዙ ነገር አዝነህ ሊሆን ይችላል። ትክክል ነው ማዘን፣ ትክክል ነው ማለት ግን እያዘንክ መኖር ተገቢ ነው ማለት አይደለም። ባጣኸው ፍቅረኛ እያዘንክ ራስን ማጣት የለብህ። ባጣኸው ስራ እያዘንክ ራስን ማጣት የለብህ። ባጣኸው ወዳጅ እያዘንክ ራስን ማጣት የለብህም። ባጣኸው ንብረት እያዘንክ ራስን ማጣት የለብህም። ከንብረት በላይ ኢምፖርታንት ህይወት ነው። ከወዳጅ በላይ ኢምፖርታንት በሰማይ ያለው ወረት በማያውቀው መውደድ የወደደ ነው። እሱ ነው ኢምፖርታንት። አንድ ነገር ስታጣ ያምህም አይደለም፣ ያምሃል። ነገር ግን አታስንም አይደለም፣ ታዝናለህ። ማዘን ትክክል ቢሆንም እያዘንክ መኖር ግን ተገቢ አይደለም። ብዙ ሰው እያዘነ ነው የሚኖር። ባጣው ነገር እያዘነ፣ እናቱን አጥቷል እያዘነ ይኖራል። አባቱን አጥቷል እያዘነ ይኖራል። አባትን በማጣት ማዘን ትክክል ቢሆንም ባጣው በዛ ደግሞ ራስን ማጣት፣ ጤናህን ማጣት፣ ሰላምህን ማጣት ትክክል አይደለም። ትክክል አይደለም። የአገሬ ሰዎች ሲተርቱ መተው ነገሬን ከተተው ይላል። መተው ነገሬን ከተተው ይላል። ራስን በተጎጂነት ወንበር ላይ የምታስቀምጥ ከሆነ ህመም ወደ ውስጥ እየገባ አጥንትን ያመነምነዋል፣ ተመነምናል። በቃ አንዳንድ ሰዎች ራሳቸውን በተጎጂነት ወንበር ላይ አስቀምጠዋል። ከዚህ የተነሳ አጥንታቸው እስኪመነምን ድረስ እየከሱ ነው ያሉት። እና ራስን በተጎጂነት ወንበር ላይ ማስቀመጥ ምናልባት ለጥቂት ጊዜ ሰዎች ከንፈር እንዲመጡ ሊያደርግ ይሆናል እንጂ ህይወትን ወንዝ አሻግር የሆኑ ሰዎች ሲያገኙ ውይ እያሉ ምናልባት ከማኪያቱ ያለፈ ግብዣ በህይወትክ ላይ ምንም አይጨምርልህ። ባጣው ነገር ዝም ብለህ እያልክ ብዙ ሰዎች ያጡትን ነገር እያሰቡ ነው የሚጠጡት። ያጡትን ነገር እያሰቡ ነው የሚቅበሰበሱት። ያጡትን ነገር እያሰቡ ነው ህይወታቸውን ያጡት፣ ሰላማቸውን፣ በረከታቸውን፣ ደስታቸውን ያጡት። ያጣውን ነገር እያሰብክ ራስን አትጣ፣ ሰላምን አትጣ፣ ህይወትን አትጣ። በፍጹም ራስን በተጎጂነት ወንበር ላይ አታስቀምጥ። ይሄን ካደረክ ህመም ወደ ውስጥ እንዲገባ ከፈቀድክ እምትመነምነው አንተ ነው። በመሰረቱ ችግር ወደ አንተ እንዳይመጣ መከልከል አትችልም። መቀዳት ወደ አንተ እንዳይመጣ መከልከል አትችልም። መተው ወደ አንተ እንዳይመጣ መከልከል አትችልም። ጉዳቱ ግን ወደ ውስጥ እንዳይገባ መከልከል ትችላለህ። የልብ ስብራት በሚገጥም ጊዜ፣ የልብ ቁስል በሚገጥም ጊዜ በፍጹም እዛ ሁኔታ ላይ በመቆየት ጉዳትን ወደ ውስጥ አስገብተህ አጥንት እንዲመነምን፣ ሞገስን እንድታጣ፣ ክብር እንዲጎድል መፍቀድ የለብህም።